ዳንኤልም ታምር ሰራ በማየቃና ታምር ሰራ በማየቃና ቃናን ሊያደርጋት ታምሩ ቀዳሚ ስፍራ የድንግልም ተገለጠ የልጃሱ አጋጣሚ ቦሌ መድኃኔዓለም የምሽት ጉባኤ ላይ እኔ አጋጣሚ ልሳለም እየገባው አንድ ቃል ከጆሮዬ ውስጥ ገባ። ስትጸልዩ ፍቅርክ ልቤን ያሸንፈው። ፍቅርህ ገሌ እንዴት በተክሊል አገባ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ? በቲክቶክ ላይ እንኳን የምናውቃቸው ወጣቶች አሁን በስርዓተ ቁርባን ተጋብተው ቪዲዮ ሲለቁ ነው። ይሄ በጣም የሚያስመሰግን ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በመምህር ብሬ አስደሳች የሰርግ ዜና የአርቲስቷ የመምህር ዘላለም ትምህርት ናፍቆት ዙሪያ የተሰናዳ አስገራሚ የሪያክሽን ቪዲዮ ይዘንላችሁ ቀርበናል። በቪዲዮዎቹ ውስጥ የሚካተቱት ዋና ዋና ነጥቦች የመምህር ብሬ የጋብቻ ስነ ስርዓት ድምቀት፣ አርቲስቷ ለመምህር ዘላለም ትምህርት ያላትን አክብሮትና ናፍቆት የገለጸችበት መንገድ፣ ስለ ጋብቻ ክብርና ስለ መምህር ዘላለም ትምህርት ጥልቅ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። ዳንኤልም ታምር ሰራ በማየቃና ታምር ሰራ በማየቃና ታይጎስላለች ወይንክ ያልበሙ በማየቃና ውሃ ወይን ሲሆን ሁሉም አይሰሙ በማየቃና ቃናን ሊያደርጋት ታምሩ ቀዳሚ ስፍራ የድንግልም ተገለጠ የልጃሱ ባንቺ ምልጃ ድንግል ማርያም ባንቺ ምልጃ ዛቱሲ መድኃኔዓለም ታምር ሰራ በማየቃና መድኃኔዓለም በማየቃና አሳላፊዎቹ ግራ ቢገባቸው በማየቃና ሰናይ በጤና አንቺም እንደሰራ ሰናይ በጤና እኔም እንዳብርሃም ሰናይ በጤና አንቺም እንደሰራ ሰናይ በጤና እኔም እንዳብርሃም ሰናይ በጤና ተፋቅረን እንኖር እንዴት ናችሁ? ስለ መምህር ዘላለም ልነግራችሁ ነው። መምህር ዘላለም እኔ በህይወቴ ማግኘት ማወቅ ቁጭ ብዬ አጠገባቸው መማር ከምፈልጋቸው የኢትዮጵያ ኦርቶዶክስ ተዋሕዶ መምህራን አንዱና ዋነኛው ነበረ።
በህይወት እያለ ይሄን እድል አላገኘውም፣ አልገጠመኝም። ግን የሚገርማችሁ አንድ ጊዜ ልረሳው የማልችለውን ስብከት ህይወቴ ላይ ትቶ ነው ያለፈው። አጋጣሚ ቦሌ መድኃኔዓለም የምሽት ጉባኤ ላይ እኔ አጋጣሚ ልሳለም እየገባው አንድ ቃል ከጆሮዬ ውስጥ ገባ። ስትጸልዩ ፍቅርክ ልቤን ያሸንፈው፣ ፍቅርህ ልቤን ያሸንፈው ብላችሁ ጸልዩ። ሌላው ሁሉ ነገር በሱ ፍቅር ከመሸነፍ በኋላ ይመጣል። በኢየሱስ ክርስቶስ ፍቅር ከመሸነፍ በኋላ ይመጣል። ይሄንን ነበረ ያስተማረውና ከዛ በኋላ ለረጅም ጊዜ ብዙ ነገሮች ላይ ለብዙ ሰው ሳወራ ጠቅሰዋለሁ። የብዙ ነገሬ ምሳሌ ነበረ ይሄ ቃል። በህይወት እያለ አልተገናኘንም። እግዚአብሔር እንግዲህ እንደነዚህ አይነት ሰዎች ሲያርፉ በረከታቸው ይድረሰን ነው የሚባለው። መምህር ዘላለምን ከደጋጎቹ ጎን ያስቀምጥልን፣ በረከቱ ይደርብን። እገሌ እንዴት በተክሊል አገባ፣ ከገሊት ጋር እዚህ ባለፈው አላየነውም እንደሚል ሰው ምን አገባችሁ? ምን አገባን? ይሄ ሰው ክርስቲያን ነው። ፍርድ መስጠት የሚችለው እግዚአብሔር ነው። ክርስቲያን ከሆነ ይሄ ሰው ለነፍስ አባቱ ተናግሯል ማለት ነው። ነፍስ አባት አለው ማለት ነው። ለነፍስ አባቱ ተናግሮ ነፍስ አባቱ ከፈቀዱለት ደግሞ የሚጠየቁት ነፍስ አባትየው ናቸው ማለት ነው። የሚያውቁት እሳቸው ስለሆነ ከእግዚአብሔር ቀጥሎ ለምን አገባን? እገሌ እዚህ ቦታ ልጅ አለው፣ እገሌ እዚህ ቦታ አግብቶ ነበር የሚለው እነዚህ መረጃዎች በሙሉ እኛን አይመለከቱም። የሚመለከተው በቀጥታ ሰውየው አንደኛ፣ ሁለተኛ የእኛን ንጽህና ማረጋገጥ ብቻ ነው የሚጠብቅ። ሰውየው በአደባባይ እኔ ድንግል ነኝ ተክሊል ይገባኛል ብሎ ተክሊል ካደረገ ማንም ሰው አይመለከተውም። የሚመለከተው ስርዓት አስከባሪዎቹን ካህናቱን ብቻ ነው የሚመለከተው። በጣም እነዚህ ነገሮች ሲደጋገሙ መረጃ አስፈላጊ ለሆነው አካል ልንሰጥ እንችላለን። ለቅዱስ ሲኖዶስ ሊሆን ይችላል፣ ለሊቃውንቱ ጉባኤ ሊሆን ይችላል፣ እዚህ ላለው አስተዳዳሪ ሊሆን ይችላል። ለእንደዛ ልንሰጥ እንችላለን፣ አስፈላጊ በሆነበት መንገድ፣ ስርዓት ባለው መንገድ። ከዛ ውጭ ግን እኛ መፍረድ አንድ የሚገርመኛል። ጌታ በሉቃስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ አንድ ሰው እየተከተለ ጌታ እባክህን ወንድሜ ርስቱን እንዲያካፍለኝ የአባቴን ርስት እንዲያካፍለኝ ንገርልኝ ይለዋልና እየተከተለ ብዙ ሕዝብ ባለበት ነው ጌታ ለዛ ሲለው የነበረውና አሁን እኛ ብንሆን ምን እንላለን? አሁን እናንተን አንድ ሰው ለባካችሁ አሸማግሉኝ ወንድሜ የአባቴን ርስት አልሰጥም ብሎ ቢላችሁ እንዴ አንተ የእናትህ ልጅ አይደል እኔ እንዴት አሰጠው ምናምን ብለን ዳኛ ለመሆን ነው ምን ሞክረው እኛ ብንሆን። ጌታ ግን ምን አለ? እባክህ ለወንድሜ ንገረው ሲለው መኑ ሲመኒ ከፋሌ ወመኮንነ ለአሌካ አለ። ምን አገባኝ ነው ያለው ጌታ ነው የምላችሁ። በእናንተ ላይ ፈራጅ ማን አደረገኝ? ርስት አካፋይ ማን አደረገኝ? ዳኛ ማን አደረገኝ? ጌታ አምላክ ነው። ለምን እንዲህ አለ ቢባል አንዳንድ ጉዳዮች እኛ ጣልቃ የምንገባባቸው ጉዳዮች አይደሉም። ማን ፈራጅ አደረገ? ማን ዳኛ አደረገ? ማን ምስክር ጠራ? ማን እዛ ቦታ ላይ እንዲህ እንድንል ማን አደረገ? የምናውቃቸው ነገሮች ይሄ ብቻም አይደለም። የተክሊሉ ስርዓት ሲፈጸም ያሉትን ነገሮች ራሱ በጣም ብዙ ሰው መተቸት የሚፈልግ ሰው በጣም ብዙ አለ። በጣም ብዙ ሰው አሁን አንዳንድ ሰው ቀጥታ እኔ አያለው ጊዜ ሲኖረኝ በተለይ የተክሊል የተጋቡ ሰዎች ቪዲዮ ወይም ፎቶ ሲለቀቅ አስተያየት መስጫታ ያላቸውና ብዙ ሰው ትችት ነው። ዙም አድርጎ ያይና እስቲ ቅንድቧን ተሰርታለች አልተሰራችም ብሎ ያያል ማለት እስኪ ጥፍሯ እንዲህ ሰው እንዴት ጊዜ እንደሚያገኝ ነው የሚነግረኝ። እኔ አሁን የምላችሁ አንዲት ሴት ሜካፕ ተለቅልቃ ጥፍሯን አሳድጋ ወንዱም በተለየ መንገድ ተክሊል ማድረግ አለበት አይደለም ሐሳብ። ይሄን የሚቆጣጠር አካል አለ። ይሄን የሚቆጣጠር አካል አለ። ሰዎቹ ነፍስ አባት አላቸው፣ ንስሐ አባት አላቸው፣ ቤተሰብ አላቸው፣ ክርስቲያኖች ናቸው፣ ትምህርት ይሰማሉ። እና እነዚህ ሰዎች ይሄን ተላልፈው ካደረጉት ሊቆጣቸው የሚገባው ነፍስ አባት ነው። ልጄ ለምን እንዲሆነሽ መጣሽ ብሎ ሊቆጣት ይችላል። መቆጣት ብቻ አይደለም፣ ካለፈ በኋላ ቀኖና ሊሰጣት ሁሉ ይችላል። እንዴ ስጋው ደግሞ ልትቀበይ መተሽ በዚህ መልኩ እንዴት እንደዚህ ሆነሽ ትመጫለሽ ሊላት ይችላል። ጋብቻ በሰው ልጅ ሕይወት ውስጥ ጥልቅና ቅዱስ ተቋም ነው። ዛሬ በመምህር ብሬ ለዚህ ክብር መታጨቱ ለሁላችንም ደስታ ነው። ጋብቻ ማለት መተሳሰብ፣ መከባበር እና የአንድነት ጉዞ መጀመሪያ ነው። በተለይ በዚህ ዘመን ጠንካራ የቤተሰብ መሰረት መጣል ለሀገርም ለትውልድም ትልቅ ፋይዳ አለው። መምህር ብሬ እንኳን ደስ አለህ እያለን
ትዳሩ የሰላም እና የፍቅር እንዲሆንለት እንመኛለን። በሌላ በኩል አርቲስቷ ትምህርታቸው ናፈቀኝ፣ የመምህር ዘላለም ትምህርታቸው ናፈቀኝ ስትል የገለጸችው ስሜት የብዙዎቻችን ነው። የመምህር ዘላለም ትምህርቶች ልብን የሚነኩ መንፈስን የሚያድሱና ጥልቅ እውቀት ያላቸው ናቸው። በተለይ በሰከነ መንፈስ የሚሰጧቸው ትምህርቶች በትውልዱ ስነ ልቦና ላይ ትልቅ ለውጥ እያመጡ ይገኛሉ። የዚህች አርቲስት የገለጸችው ናፍቆት እውነተኛ እውቀትና መንፈሳዊ ምግብ ምን ያህል ለሰው ልጅ አስፈላጊ መሆኑን ያሳያል። ያም ሚዲያን ሰብስክራይብ ያድርጉ። መምህር ብሬ እንኳን ደስ አላችሁ። እናንተስ በመምህር ዘላለም ትምህርቶች ላይ ያላችሁን አስተያየት ምንድን ነው? የትኛው ትምህርታቸው ይበልጥ ይማርካችኋል? በኮሜንት ላይ አሳውቁኝ። ቸር ሰንብቱ። ቸር ያገናኘን። ነገ በተለየ ለሌላ ዜና እስክንገናኝ ደህና ሁኑልኝ። ባይ ባይ።